የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? ባለፈው ሳምንት ኢየሱስ ነፍስንና ሥጋን ይፈውሳል በሚል ርዕስ የእግዚአብሔርን ቃል መማራችን እናስታውሳለን። ዛሬ ደግሞ የሰው ዋጋ በእግዚአብሔር ዘንድ ትልቅ ነው በሚል መጽሐፍ ቅዱሳዊ የሆነውን የእግዚአብሔርን ትምህርት እንማራለን። እግዚአብሔር ሁላችንንም እስከ ዛሬ ድረስ በመውጣታችን በመግባታችን በሄድንበት ቦታ ሁሉ የእርሱ ምሕረትና የእርሱ ቸርነት የእርሱ ጥበቃ በስቶልን ዛሬ ደግሞ እንድንገናኝ ፈቃዱ ስለሆነ ጌታ እግዚአብሔር አምላካችንን እናመሰግናለን። የእግዚአብሔር ቃል ሲናገር ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነቱ ብዙ ነው ይላል የእግዚአብሔር ቃል። ታማኝነቱ የበዛ እግዚአብሔር፣ ምሕረቱ እጅግ ታላቅ የሆነ እግዚአብሔር እኔና እናንተን ባለፍንባቸው ጎዳናዎች ሁሉ ጠብቆ እዚህ አድርሶናልና ጌታን እናመሰግናለን። ዛሬ ደግሞ የእግዚአብሔርን ቃል እንካፈላለን። የምንካፈልበት የእግዚአብሔር ቃል የሚገኘው ማርቆስ ምዕራፍ 5 ከቁጥር 1 እስከ 20። የማርቆስ ወንጌል ምዕራፍ 5 ከቁጥር 1 እስከ 20 እንዲህ የሚል ርዕስ ሰጥቻለሁ። የሰው ዋጋ በእግዚአብሔር ዘንድ ትልቅ ነው የሚል ነው እና እግዚአብሔር ቃሉን እንዲያስተምረን ሁላችንም ባለንበት ስፍራ እንጸልይ። በገናናው ዙፋን ላይ የተቀመጥህ ሁሉን ማድረግ የምትችል በሁሉ ላይ ስልጣን ያለህ ማንም ስለምን ለምን እንዲህ ታደርጋለህ ብሎ ሊናገርህ የሚችል ካንተ በላይ ኃይል የሌለ እግዚአብሔር በሰማይና በምድር በባህርና በጥልቆች ሁሉ የወደደውን አደረገ ተብሎ እንደተጻፈ የወደድከውን ሁሉ በሰው ሕይወት ውስጥ የምታደርግ ታላቅና ድንቅ አምላክ እግዚአብሔር እናመሰግንሃለን፣ እናከብረሃለን፣ ከፍ ከፍ እናደርግሃለን። አሁን ደግሞ እግዚአብሔር የዘላለም አምላክ ሆይ ቃልህን ልንማር በፊትህ አለንና የቃልህን ደጅ እንድትከፍትልን በኢየሱስ ክርስቶስ ስም እንጸልያለን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ይበዛል ተብሎ ተጽፏልና ከአንተ ልንማር ወደ አንተ መጥተናልና አምላካችን እግዚአብሔር ሆይ እንድታስተምረን እንጸልያለን። ረቡኒ አስተምረን። ካንተ መማር ለእኛ ይጠቅመናል። ካንተ መማር ሕይወት ነው። ካንተ መማር ሰላም ነው። ካንተ መማር ክብር ነው። ካንተ መማር ፈውስ ነው። ስለዚህ እግዚአብሔር ሆይ በቃል ማዕድ ፊት አለንና እያንዳንዳችንን ጌታ ሆይ ባለንበት ሁኔታ ውስጥ እንድትናገረን እንድታስተምረን ራሳችንን በቃል ፊት አስገዛን። ስለሰማህንም ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። ባለፈው ሳምንት እንደነገርኳችሁ ቄስ ጸጋዬ ክፈተው እባላለሁ። የማገለግለው በኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ በአዲስ አበባ ሲኖዶስ የመካኒሳ ማህበረ ምዕመናን ውስጥ ነው ማገለግለው። ዛሬ አብረን የእግዚአብሔርን ቃል በመካፈላችን በጣም ደስተኛ ነኝ። ስለዚህ አብረን የእግዚአብሔርን ቃል እንማራለን። እንግዲህ በጌታ ፊት ሁላችንም እንሆናለን። መጽሐፍ ቅዱስ እናወጣና ክፍሉን እናነባለን። የማርቆስ ወንጌል ምዕራፍ 5 ከቁጥር 1 እስከ 20። ወደ ባህር ማዶም ወደ ጌርጌሴኖን አገር መጡ። ከታንኳይቱም በወጣ ጊዜ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው። እርሱም በመቃብር ይኖር ነበር፣ በሰንሰለትም እንኳ ማንም ሊያስረው በዚያን ጊዜ አይችልም ነበር። ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበር። ዳሩ ግን ሰንሰለቱን ይበጣጥስ ነበር፣ እግር ብረቱንም ይሰባብር ነበር። ሊያሸንፈውም የሚችል አልነበረም። ሁል ጊዜም ሌሊትና ቀን በመቃብርና በተራራ ሆኖ ይጮህ ነበር፣ ሰውነቱንም በድንጋይ ይቧጭር ነበር። ኢየሱስም ከሩቅ ባየ ጊዜ ሮጦ ሰገደለት፣
በታላቅ ድምፅም እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ከአንተ ጋር ምን አለኝ? እንዳታሰቃየኝ በእግዚአብሔር አምልሃለሁ አለ። አንተ እርኩስ መንፈስ ከዚህ ሰው ውጣ ብሎት ነበርና ስምህ ማን ነው ብሎ ጠየቀው። ብዙዎች ነንና ስሜ ሌጌዎን ነው አለው። ከአገርም ውጭ እንዳይሰዳቸው አጥብቆ ለመነው። በዚያም በተራራ ጥግ ብዙ የእሪያ መንጋ ይሰማራ ነበርና ወደ እሪያዎቹ እንድንገባ ስደደን ብለው ለመኑት። ኢየሱስም ፈቀደላቸው። ርኩሳን መናፍስቱም ወጥተው ወደ እሪያዎቹ ገቡ። 2000 የሚያህሉ መንጋ ከአፋፉ ወደ ባህር ተጣደፉና በባህር ሰጠሙ። እረኞቹም ሸሽተው በከተማውና በአገሩ አወሩ። ነገሩ ምን እንደሆነ ለማየት መጡ። ወደ ኢየሱስም መጡ። አጋንንትም ያደሩበትን ሌጌዎንም የነበረበትን ሰው ተቀምጦ ለብሶም ልቡም ተመልሶ አዩና ፈሩ። ያዩት ሰዎችም አጋንንት ላደሩበት ሰው የሆነውን ስለ እሪያዎቹ ተረኩላቸው። ከአገራቸውም እንዲሄድላቸው ይለምኑት ጀመረ። ወደ ታንኳይቱም በገባ ጊዜ አጋንንት አድረውበት የነበረው ሰው ከእርሱ ጋር እንዲኖር ለመነው። ኢየሱስ አልፈቀደለትም። ነገር ግን ወደ ቤትህ በቤተሰቦች ዘንድ ሄደ፣ ጌታ እንዴት ያለ ታላቅ ነገር እንዳደረገልህ እንዴትስ እንደማረህ አውራላቸው አለው። ሄዶም ኢየሱስ እንዴት ያለ ታላቅ ነገር እንዳደረገለት 10 ከተማ በሚባል አገር ይሰብክ ጀመር። ሁሉም ተደነቁ ይላል እግዚአብሔር ቃል። እግዚአብሔር ይመስገን። የእግዚአብሔር ቃል ድንቅ ነው በእውነት። እግዚአብሔር ዛሬ በዚህ ክፍል ውስጥ ብዙ ሐሳቦች አሉ፣ ግን በዋናነት ዛሬ እንድናየው የፈለግኩት ምንድነው? የሰው ዋጋ በእግዚአብሔር ዘንድ ትልቅ ነው። ሰው ክቡር ነው። የሰው አፈጣጠር የሚደንቅ ነው። እግዚአብሔር ስሙ ለዘላለም የተባረከ ይሁን። አሁን እንዳነበብኩት ወደ ጌርጌሴኖን አገር መጡ። ከታንኳይቱም በወጣ ጊዜ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው ይላል። የዚህን ሰው ሕይወትና ኑሮ ስንመለከት በጣም የሚያሳዝን ሕይወት ነው። ይሄ ሰው እንደ ማንኛውም ሰው በእናቱ ማኅፀን 9 ወር ቆይቶ 9 ወር ተረግዞ የተወለደ ሰው ነው። ይሄ ሰው ከተወለደ በኋላ ሕይወቱ ግን ምን እንደሚመስል በጣም የሚገርምና የሚያሳዝን ላይፍ እያሳለፈ እንደሆነ ነው የምናየው። የእግዚአብሔር ቃል እንደሚናገረው የዚህን ሰው ሕይወትና ኑሮ ስንመለከት በእርኩስ መንፈስ የተያዘ ሰው ነው። በመቃብር ይኖር የነበረ ሰው ነው። በሰንሰለትም እንኳ ማንም ሊያስረው አልቻለም ይላል። ስለዚህ በሰንሰለት ተይዞ ይሰቃይ የነበረ ሰው ነው። ብዙ ጊዜ በእግር ብረት በሰንሰለትም ይታሰር ነበር። ዳሩ ግን ሰንሰለቱን ይበጣጥስ ነበር፣ ብረቱንም ይሰባብር ነበር ይላል እግዚአብሔር ቃል። ሊያሸንፈውም የሚችል አልነበረም። ሁል ጊዜ ሌሊትና ቀን በመቃብርና በተራራ ሆኖ ይጮህ ነበር። ሰውነቱንም በድንጋይ ይቧጭር ነበር። ምን ያክል ዘግናኝና ሰቅጣጭ ሕይወት እያሳለፈ እንደሆነ ይህ ክፍል ይነግረናል። በዚህ ክፍል ውስጥ እንደምናየው ጌታ ኢየሱስ ክርስቶስ እንግዲህ ወደዚህ ሰው ነው የመጣው። ሰው ወደ ተወው፣ ሰው ወደ ረሳው፣ ከሰው ልብ ውስጥ ወጥቶ በመቃብር ይኖር የነበረ ቀንና ሌሊት እረፍት የሌለው በመቃብር ሆኖ ይጮህ ወደ ነበረው ወደዚህ ብቸኛ ሰው፣ ወደዚህ ወደ ተጣለና ወደ ተረሳ ሰው የሰማይና የምድር ሁሉ ጌታ የሆነው የናዝሬቱ ኢየሱስ ክርስቶስ
ይህንን ሰው ፍለጋ እንደመጣ እናያለን። ሰው በእግዚአብሔር ዘንድ ክቡር ነው። ሰው በእግዚአብሔር ዘንድ ታላቅ ነው። እግዚአብሔር ስሙ ለዘላለም ይባረክ እና የሚገርመው ነገር ኢየሱስንም ከሩቅ ባየ ጊዜ ሮጦ ሰገደለት። በታላቅ ድምፅም እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምን አለኝ? እንዳታሰቃየኝ በእግዚአብሔር አምልሃለሁ ብሎ መንፈሱ ሲጮህ እንመለከታለን። አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎት ነበርና ስም ማን ነው ብሎ ጠየቀው ይላል እግዚአብሔር ቃል። ብዙዎች ነንና ስሜ ሌጌዎን ነው አለው። የአጋንንቱ ስም በላቲን ሌጌዎን ይባላል። ሌጌዎን 6,000 ወታደሮችን የሚያጠቃልል ሰራዊት ማለት ነው። ሰውየው አንድ ብቻ ሳይሆን ብዙ አጋንንቶች ነበሩበት። እርሱና አጋንንቱ ከአገር እንዳያባርራቸው አጥብቆ ኢየሱስን ሲለምነው ነው የምንመለከተው። ኢየሱስ ለሰው ነው የመጣው እና ከዚህ ክፍል ውስጥ 5 ነገሮችን እንመለከታለን ዛሬ ማለት ነው። ከዚህ ክፍል ምን እንማራለን? አሁን ሳነበው ሐሳቡ ግልጽ ሆኖላችኋል። ግን ከዚህ ክፍል ውስጥ እኔና እናንተ ዛሬ ምንድን ነው የምንማረው? አንደኛ ኢየሱስ ሰው ወደ ጣለውና ሰው ወደ ረሳው ሰው ወደ ተወው ሰው ይመጣል። እግዚአብሔር ስሙ ለዘላለም ይባረክ። ወደ ጌርጌሴኖን አገር አለ ምክንያት ኢየሱስ ክርስቶስ አልመጣም። ጉዳይ ስላለው፣ ዓላማ ስላለው፣ ሰዎችን ፍለጋ ስለመጣ ወደዚህ ቦታ እንደመጣ የእግዚአብሔር ቃል ይነግረናል። የሉቃስ ወንጌል ምዕራፍ 19 ቁጥር 10 ላይ ስናነብ ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል። ልክ ወደ ዘኪዮስ ቤት በገባ ጊዜ ማለት ነው። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል አለው ይላል። እግዚአብሔር ይመስገን። የሰው ልጅ የጠፋውን ሊፈልግ ሊያድን መጥቷል። ማን ያለው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ወደ ዘኪዮስ ቤት በገባ ጊዜ ይህንን ቃል ኢየሱስ ክርስቶስ ተናገረ። ወደ ዘኪዮስ ቤት መግባቱ ብዙዎችን አናዷል፣ ብዙዎችን አነጋግሯል። እንዴት ወደ ቀራጭ ቤት ይገባል? እንዴት ወደ ኃጢአተኞች ቤት ይገባል? ብለው ሰዎች ሲያክተመትሙና የማይገባ ቃል ሲናገሩ ጌታችን ኢየሱስ ክርስቶስ በግልጥ በዚያ ለተሰበሰቡት ሁሉ የሰው ልጅ አለ ስለ ራሱ የጠፋውን ሊፈልግና ሊያድን መጥቷል አለው ይላል። እግዚአብሔር ይመስገን። ጌታችን ኢየሱስ ክርስቶስ ወደዚህ ምድር የመጣው ለማን ነው? ለኛ ለኃጢአተኞች ነው። ለኛ ለጠፋነው ነው። እኛ በኃጢአታችን ምክንያት ከእግዚአብሔር ፊት ጠፍተናል። ሰው በኃጢአቱ ምክንያት ከእግዚአብሔር ተለይቷል። ስለዚህ ከእግዚአብሔር ፊት የጠፋውንና የኮበለለውን ይህንን ኃጢአተኛ ሰው ጌታችንና መድኃኒታችን ኢየሱስ ክርስቶስ ፍለጋ መጣ። እግዚአብሔር የተመሰገነ ይሁን። ሊፈልገን ወደ እኛ የመጣ ጌታ ስሙ ለዘላለም ይባረክ። በእውነት እኛ አልፈለግነውም። እኛ በገዛ መንገዳችን ሄድን። እኛ ወደ ተሳሳተ መንገድ ሄድን። እኛ ከእግዚአብሔር ርቀን ሄድን። ነገር ግን እግዚአብሔር ልጁን ኢየሱስ ክርስቶስን ልኮ እኛን ምን አደረገን? አዳነን። እኛን ምን አደረገን? ፈለገን። እና ጌታችን ኢየሱስ ክርስቶስ ምን አለ? የሰው ልጅ አለ። የጌታ የኢየሱስ ክርስቶስ ተልኮ የጌታ ኢየሱስ ክርስቶስ የመጣበት ዋነኛ ዓላማ ነው የሚነግረን። የጠፋውን ሊፈልግ እኛን ፍለጋ ነው የመጣው። አንቺን ፍለጋ ነው የመጣው። አንተን ፍለጋ ነው የመጣው። ዛሬም በወንጌል አማካኝነት ጌታችን መድኃኒታችን ኢየሱስ ክርስቶስ ሰዎችን እየፈለገ ነው። በአጋንንት የታሰሩትን፣ በተለያየ መከራ ውስጥ ያሉትን፣ ከእግዚአብሔር የተለዩትን፣ በጨለማ ውስጥ ያሉትን እነዚህን ፍለጋ
ጌታ ኢየሱስ ክርስቶስ መጣ። መፈለግ ብቻ አይደለም፣ የጠፋውን ሊፈልግና ሊያድን ይለናል እግዚአብሔር ቃል። መጥቷል። አዳኝ ነው የመጣው። ዛሬ እግዚአብሔር በእውነት ይህንን ቃል ይናገራል። ጆሮ ያለው ይስማ። በተለያየ ቦታ ያላችሁ እህቴ ሆይ ጌታ አንቺን ይፈልግሻል። ወንድሜ ሆይ ጌታ አንተን ይፈልግሃል። ለመንግስቱ ይፈልግሃል። መንግስቱን ሊያወርስህ ይፈልጋል። ከመከራ ሊያድንህ ይፈልግሃል። ሰላም ሊሰጥህ ይፈልግሃል። የዘላለም ሕይወት ሊሰጥህ ይፈልግሃል። ልብህን ክፈት። ራስን ለጌታ ስጥ። በዚህ ቦታ እንደምናየው ይሄ በመቃብር ይኖር የነበረውን ሰው ፍለጋ ኢየሱስ መጣ። ቀንና ሌሊት እረፍት የሌለውን ይህንን ሰው በመቃብር 24 ሰዓት ሙሉ ያለማቋረጥ እየጮኸ በድንጋይ ሰውነቱን እየቧጨረ ያለውን ሰው ኢየሱስ ክርስቶስ ፍለጋ መጣ። እግዚአብሔር ይመስገን። እኛን ሊፈልግ የመጣ ጌታ ስሙ ለዘላለም ይባረክ። የራራልን የምህረት አባት እግዚአብሔር እኔን የፈለገ አንቺን የፈለገ አንተን የፈለገ ጌታ ስሙ ለዘላለም ይባረክ። ክብር ለእርሱ ይሁን። ስለዚህ አንደኛው ሐሳብ ኢየሱስ ሰው ወደ ጣለውና ሰው ወደ ረሳው ሰው ወደ ተወው ሰው ይመጣል። እግዚአብሔር ይመስገን። ሁለተኛ ከዚህ ክፍል የምንማረው ኢየሱስ ከምንም ነገር ሁሉ በላይ ለሰው ትኩረት ይሰጣል። ኢየሱስ ከምንም ከየትኛውም ነገር በላይ ለሰው ትኩረት ይሰጣል። ሰው ክቡር ነው። ሰው ውድ ነው። ሰው በእግዚአብሔር መልክና አምሳል የተፈጠረ ነው። ሁሉ ነገር ስለ ሰው ተፈጥሯል። ሰው ግን ለእግዚአብሔር ክብር ተፈጥሯል። ሰዎች ለንብረትና ለቁስ ትኩረት ይሰጣሉ። ኢየሱስ ግን ከአሳማዎቹ ይልቅ ለሰውየው ትኩረት እንደሰጠ አሁን ባነበብነው ክፍል ውስጥ እናያለን። ኢየሱስ ከ20,000 አሳማዎች ወይም እሪያዎች ይልቅ ለአንድ ሰው ትኩረት ሲሰጥ እናያለን። ለአንድ ሰው፣ ያውም ሰው የጣለው፣ ሰው የተወው፣ ሰው የረሳው፣ በመቃብር የሚኖር ለዚህ ሰው ኢየሱስ ክርስቶስ ለሰው እንደመጣ አሳየ። አንድ ሰው ከሁሉ ነገር እንደሚበልጥ፣ የሰው ዋጋ እጅግ ታላቅ እንደሆነ፣ ሰው ክቡር እንደሆነ፣ ኢየሱስ ክርስቶስ ለሰው እንደሞተ ይህንን ክፍል ይነግረናል። ዛሬ እኔና እናንተ ለሰው ያለን አመለካከት እንዴት ነው? ሰው ምን ያህላል? በእኔና በእናንተ እይታ ሰውን በምንድን ነው የምንለካው? የሰው ዋጋ ለእኔና ለእናንተ እንዴት ነው? ወገኖቼ በየትኛውም ዘመን በየትኛውም ቦታ ሰው ውድ ነው። ሰው ክቡር ነው። ሰው በእግዚአብሔር አምሳል የተፈጠረ የእግዚአብሔር ፍጥረት ነው። ስለዚህ እግዚአብሔር ለፍጥረቱ ዋጋ ይሰጣል። የመንደሩ ሰዎችና እረኞቹ በዚህ ቦታ እንደምናየው አካባቢያቸውን ኢየሱስ ክርስቶስ ለቆ እንዲሄድ ሲለምኑት ነው የምናየው። ምክንያቱም 20,000 አሳማዎች እንደበለጡባቸው እናያለን። 20,000 አሳማ አጋንንቱ ሲገባባቸው ተጣድፈው ወደ ባህር እንደገቡ፣ ያ ሰው ደግሞ አጋንንቱ ለቆት ለብሶ አምሮበት ተውቦ ውበቱና ደምግባቱ ተመልሶ ቆሞ ባዩት ጊዜ ኢየሱስን ሂድልን አሉት። ይሄ በጣም የሚያሳዝን ነገር ነው። ኢየሱስን ሂድልን፣ ከተማችንን ልቀቅልን፣ ሰፈራችንን ልቀቅልን፣ ቤታችንን ልቀቅልን፣ አንፈልግህም፣ ሂድልን አሉት ይላል።
በጣም ያሳዝናል። ሰው አሳማ በለጠበት፣ እሪያዎቹ በለጡባቸው እነዚህ ሰዎች። የሁለቱን እይታ ስንመለከት ኢየሱስ ግን ለሰው ስለመጣ፣ ሰው በእግዚአብሔር ዘንድ ውድ ስለሆነ፣ ሰው የከበረ ስለሆነ ለዚህ ምስኪን ሰው ኢየሱስ ክርስቶስ ዋጋ ከፈለ። እግዚአብሔር ስሙ ለዘላለም ይባረክ። ሶስተኛ የትኛውም የአጋንንት ኃይል በኢየሱስ ቁጥጥር ስር ነው። ክብር ለእግዚአብሔር ይሁን። በዚህ ክፍል እንደምንመለከተው ማንም ሊይዘው ያልቻለ፣ ማንም ሊቆጣጠረው ያልቻለ፣ ማንም ሊያስጥለው ያልቻለው ኢየሱስ ክርስቶስ ሲመጣ ግን አጋንንቱ መጮህ ጀመረ። አጋንንቱ ይህንን ሰው ለቆት ምን አደረገ? ወጣ። ክብር ለእግዚአብሔር ይሁን። ስለዚህ የትኛውም የአጋንንት ኃይል በኢየሱስ ቁጥጥር ስር ነው። ይህንን ልናውቅ ይገባናል። የትኛውም የክፋት ኃይል፣ የትኛውም የጨለማ ኃይል፣ የትኛውም የሞት ኃይል በኢየሱስ ቁጥጥር ስር ነው። ኢየሱስ ከሁሉ በላይ ነው። እግዚአብሔር የተመሰገነ ይሁን። ኢየሱስ አጋንንቶች የሚፈሩትና የሚንቀጠቀጡለት ጌታ ነው። አጋንንቶቹ ምንም ብዙ ቢሆኑ በታላቅ ኃይል መጮህ ጀመሩ። እግዚአብሔር ይመስገን። በታላቅ ድምፅም እየጮሁ የልዑል እግዚአብሔር ልጅ ኢየሱስ ሆይ ከአንተ ጋር ምን አለኝ? እንዳታሰቃየኝ በእግዚአብሔር አምልሃለሁ አለ ይላል። በታላቅ ኃይል እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ አለ። ኢየሱስን አውቀውታል። እግዚአብሔር ስሙ ለዘላለም ይባረክ። ኢየሱስ የነገሥታት ንጉሥ ነው። ኢየሱስ የጌቶች ሁሉ ጌታ ነው። ኢየሱስ በሁሉ ላይ ስልጣን አለው። በሞት ላይ ስልጣን አለው። በአጋንንት ላይ ስልጣን አለው። በበሽታ ላይ ስልጣን አለው። በሲኦል ላይ ስልጣን አለው። በየትኛውም የክፋት ኃይል ላይ ስልጣን አለው። እግዚአብሔር ስሙ ለዘላለም ይባረክ። ስለዚህ ከየትኛውም ክፋት ለማምለጥ፣ ከየትኛውም ጨለማ ለማምለጥ፣ ከየትኛውም የሞት ኃይል ለማምለጥ እና ለመዳን መፍትሄው አንድና አንድ ነው። እርሱም ወደ ጌታ ወደ ኢየሱስ ክርስቶስ መሮጥና ወደ ጌታ ወደ ኢየሱስ ክርስቶስ መሸሽ ነው። እግዚአብሔር ስሙ ለዘላለም ይባረክ። በዚህ ቦታ ሰው ሊቆጣጠረው አልቻለም። አጋንንቱን በሰንሰለት ያስራሉ፣ ሰንሰለቱን ይበጣጥስ ነበረ። ይህንን ሰው ተቆጣጥሮ ያሰቃየው ነበረ። ይሄ ሰው በምንም አይነት መንገድ ነፃ መውጣት አይችልም። ያለ ኢየሱስ ይሄ ሰው በምንም አይነት መንገድ ነፃ መውጣት አይችልም። ስለዚህ የሰው ልጆችን የሚወድ ስለ ሰው ልጆች ኃጢአት በመስቀል ላይ የተሰቀለው ደሙን ያፈሰሰው ሕይወቱን መስዋዕት ያደረገው እርሱ የእግዚአብሔር ልጅ ኢየሱስ ክርስቶስ ይህንን ሰው ፍለጋ ወደዚያ ስፍራ እንደመጣና እንደሄደ የእግዚአብሔር ቃል ይናገራል። ዛሬም ጌታ ኢየሱስ ክርስቶስ በእንዲህ አይነት ሁኔታ ያሉትን ሰዎች ይፈልጋል። በእንዲህ አይነት ስቃይ ውስጥ ያሉትን ሰዎች ይፈልጋል። ነፃ ሊያወጣቸው፣ ሊፈታቸው፣ ሊባርካቸው፣ ሰላምና ደስታ ሊሰጣቸው እንደዚህ አይነት ችግርና ስቃይ ውስጥ ያሉትን ሰዎች ይፈልጋል። ወገኖቼ በምን አይነት ሁኔታ ውስጥ ነው ያላችሁት? በምን አይነት መከራ ውስጥ ነው ያላችሁት? በምን አይነት እስራት ውስጥ ነው ያላችሁት? ከዚህ ነገር ማን ያወጣኛል? ማን ይገላግለኛል የምትሉት ምን አይነት ችግር አለ? ኢየሱስ ክርስቶስ ከሁሉ ያድናል። እግዚአብሔር ይመስገን። አራተኛ ከሁሉ የሚበልጠውን ኢየሱስን እንምረጥ። ኢየሱስ ለጥያቄያችን ሁሉ መልስ ነው። ኢየሱስ በገንዘብ፣ በሀብት፣ ከወርቅ ከሁሉ ይበልጣል። ሰዎቹና እረኞቹ ከኢየሱስ ይልቅ አሳማዎችን ሲመርጡ እናያለን። ዛሬ የኔና የናንተ
ምርጫ ምንድነው? የኔና የናንተ ውሳኔ ምንድነው? ማንም በጌታ በኢየሱስ ክርስቶስ ቢያምን እርሱ የዘላለም ሕይወትን ያገኛል። እግዚአብሔር ይመስገን። አምስተኛውና የመጨረሻው ምንድነው? ኢየሱስ ያደረገልንን ታላቅ ነገር እንመስክር። ቁጥር 19 ላይ ይህንን ይነግረናል። ወደ ቤትህ በቤተሰቦች ዘንድ ሄደ ጌታ እንዴት ያለ ታላቅ ነገር እንዳደረገልህ እንዴት እንደማራህ አውራላቸው አለው ይላል እግዚአብሔር ቃል። እግዚአብሔር ይመስገን። ወንጌልን ለሰዎች ሁሉ እንድንመሰክር የእግዚአብሔር ፈቃድ ነው። ጌታ ከብዙ ነገር አድኖናል። በብዙ እግዚአብሔር የዘላለም አምላክ ባርኮናል። እኛ የጌታ የእግዚአብሔርን ፍቅር የቀመስን በጌታ በኢየሱስ ክርስቶስ አምነን የዳንን ለሌሎቹ ወንጌልን ልንናገር ይገባናል። ጌታ ያደረገልንን ታላቅ ነገር ልንመሰክር ይገባናል። ይህንን ወንጌል ያልሰሙ በጨለማ ያሉ በስራት ያሉ ብዙ ሰዎች በዓለማችን አሉ። ስለዚህ እኔና እናንተ ወደ እነዚህ ሰዎች እንድንሄድና ወንጌልን እንድንመሰክር እግዚአብሔር ይፈልጋል። ጌታ ኢየሱስ ክርስቶስ ይህንን ሰው ከፈወሰው በኋላ ሂድና መስክር ነው ያለው። ለቤተሰቦች መስክር አለው። ለቤተ ዘመዶቹ ሄዶ መሰከረ። 10 ከተማ በሚባል ቦታ ሄዶ ይመሰክር ጀመር ይላል። እግዚአብሔር ያደረገልንን እንድንመሰክር እንድንናገር እግዚአብሔር ለሁላችንም ጸጋውን ያብዛልን። እንጸልያለን። በዘላለም ዙፋን ላይ የተቀመጥህ የሰራዊት ጌታ እግዚአብሔር አባታችንና አምላካችን ሆይ ስለላክልን የሕይወት ቃል እጅግ አድርገን እናመሰግንሃለን። አንተ ለሰዎች ነው የመጣኸው። ዛሬ ጌታ እግዚአብሔር ሆይ እንጸልያለን። በተለያየ እስራት ውስጥ ያሉ፣ በተለያየ መከራ ውስጥ ያሉ፣ ማን ይረዳኛል፣ ማን ይደርስልኛል ብለው የሚጨነቁ ወገኖቼን አሁን ወደ እነሱ እንድትሄድ በኢየሱስ ስም ጸልያለሁ። ካሉበት እስራት ነፃ እንድታወጣቸው ጸልያለሁ። ከከበዳቸው ነገር ሁሉ እንድትፈታቸው ጸልያለሁ። መልካምነት ለእነርሱ እንዲገለጥ ጸልያለሁ። እኛም ደግሞ እግዚአብሔር ሆይ ይህንን ወንጌል ለዓለም ሕዝብ ሁሉ ለሰው ሁሉ በጨለማ ላሉ ሁሉ እንድናወራ፣ እንድንናገር፣ እንድንመሰክር ጸጋህን አብዛልን። ስለነበረን ጊዜና ሰዓት ሁሉ እጅግ አድርገን እናመሰግንሃለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን።